ስንሰራ የሰው ቪዲዮ መልቀቅ የለብንም ጋይስ። የሰው ቪዲዮ አስፈላጊ አይደለም። ዩቱብ ስንሰራ የሰው ቪዲዮ ጥንቃቄ ማድረግ አለብን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላም፣ ደስታን፣ ፍቅርን ተመኝሁላችሁ እላችኋለሁ። ከረዥም ቆይታ ጊዜ በኋላ ዛሬ በቪዲዮ መጥቼላችኋለሁ። እና የሰው ቪዲዮ የምትጭኑ ልጆች ጥንቃቄ ማድረግ አለባችሁ። አሁን ላይ ዩቱብ ላይ እንደ ድሮ አይደለም። ሁለት ሀሳብ ነው ይዤላችሁ የመጣሁት። አሁን ላይ ዩቱብ እንደ ድሮ አይደለም። በነገራችን ላይ ብዙ ነገር ተቀይሯል። ድምፁ ራሱ አፍጥናችሁ ምናምን እንትን ካላችሁ ኤአይ ነው ብሎ በቃ አርቲፊሻል ነው ምናምን ብሎ እንትን ሊላችሁ ይችላል ማለት ነው። እና ጥንቃቄ አድርጉ። በጣም ጥንቃቄ ያስፈልጋል። እና ጥንቃቄ ያደርጉላችኋል። አሁን ብዙ ልጆች እኔ ሲያይ ከቶክቶክ ላይ ያመጡትና አርማውን ራሱ ሲያጠፉት የሚለቁ ልጆች አሉ ማለት ነው። ብዙ ጊዜ ያለው በነገራችን ላይ በዚህ ጉዳይ ከዚህ በፊት እኔ ቪዲዮ ሰርቼበታለሁ። ላይፉም ላይ ደግሞ ተናግሬዋለሁ በነገራችን ላይ ማለት ነው። እና ብዙ ልጆች ያለው አንዳንዶቹ ደግሞ በጭራሽ ኤዲት ሳያደርጉ በጭራሽ በቃ ምንም አይነት ሳይቆራርጡት ራሳቸው አክት የሚያደርገውን ሳይጠቀሙ ምናምን ነገር ከነ ነፍሱ ከነ በቃ ከቶክቶክ እንዳወረዱት የአርማውን ምልክት ራሱ ሳያጠፉት እንትን የሚለቁ ልጆች አሉ ማለት ነው። ይሄ ነገር ነገ ቀን ዩቱባችሁ ማስታወቂያ እየሰራችሁ ራሳችሁን ቢዝነስ ከፍታችሁ ደግሞ እያስተዋወቃችሁ በዛው ደግሞ በቃ ክፍያ ይከፍለናል ብላችሁ በተስፋ እንትን ያላችሁ የምትጓዙ ልጆች ይሄ ነገር ደግሞ በጭራሽ አግባብ አይደለም። ማለት ከምትሰሩት አሁን ለምሳሌ ዩቱብ ስንሰራ ምን መሰላችሁ? አሁን ለምሳሌ ገንዘብ ፈልገን ሲላችሁ አሁን ከሰራሁኝ ከዛ የነገ ቀን ደግሞ ይከፍለኛል ምናምን ብለን ምንሰራ ልጆች አለን። አንዳንዶቻችን ደግሞ እንደዚሁ ለማስታወቂያ ምንከፍት ሰዎች አለን። አንዳንዶቻችን ደግሞ በቃ መስራት ስላለብኝ ብለን ምንከፍት ሰዎች አለን። ዩቱብ የምንከፍትበት ምክንያት ሶሻል ሚዲያን የምንጠቀምበት ምክንያት ሁላችንም የተለያየ ነው ማለት ነው። የሁላችንም እንትናችን የተለያየ ነው። ምክንያቱም በብዙ መንገድ አሁን ለምሳሌ የሆነ ማስታወቂያ ልትሰሩ ይህን ነገር እንደዚህ ዩቱብን ቢያሳድግ ይህን ነገር ሰራበታለሁ ወይ ደግሞ በዩቱብ ብቻም እየሰራሁኝ ገንዘብ እያገኘሁኝ እንትን ማለት እችላለሁ ብላችሁ የምታስቡ በተለያየ መንገድ የተለያየ በቃ ይህን ነገር ቢያስተምር ብላችሁ የምትከፍቱ ልጆች አላችሁ ማለት ነው። እና ሀገሩም ገብታችሁ ማስታወቂያም እንድትሰሩበት የራሳችሁንም ስራ እንድትሰሩበት ይሁን ለክፍያም ብቻ ይሁን ለየትኛውም ነገር ቢሆን የሰው ቪዲዮ በጭራሽ አስፈላጊ አይደለም። በተለይ ደግሞ የቶክቶክ ቪዲዮ ከነ አርማው ማለት አሁን አንዳንዴ ቆራርጣችሁ ራሱ አርማውን አጥፍታችሁ ምናምን መሀል ላይ ገብታችሁ ሀሳብ አስተያየታችሁን እየሰጣችሁ እንትን ልትሉ ትችላለች። ያ ደግሞ ያንን መሞከር ያለባችሁ ሞኒ ከሆናችሁ በኋላ ነው እንጂ አሁን ላይ እንትን አይደለም። አሁን ሞኒ ገና ሞኒ ሳትሆኑ የዩቱብን ፈተና ሳታልፉት ኮፒራይት ይስጣችሁ። አሁን ለምሳሌ ብዙ ልጆች ኮፒራይት እንዴት እንደሚሰጥ ራሱ በየትኛው ቪዲዮ እንደሰጣን ራሱ ማናቅ ልጆች አለን። እኔ አሁን አላውቅም። በነገራችን ላይ እንደዚህ ኮፒራይት ሲመጣ የሆነ ቀይ ነገር ምናምን ያመጣል ምናምን ነገር እንጂ ብዙ እውቀቱ አልነበረኝም በፊት ማለት ነው። ኮፒራይት ይሰጠኛል አይሰጠኝም የሚለው ነገር እውቀቱ አልነበረኝም። ግን በኋላ ላይ ነው እያወቅኩኝ ቀስ በቀስ የመጣሁት እንጂ መጀመሪያ ላይ አላውቅም። ማለት ምንድነው ኮፒራይት የሚያሰጠው ምን አክል እሱ ጉዳቱ ምናምን የሚለውን ነገር አላውቅም። አሁን አዲስ ነው እንትን እያልኩኝ የመጣሁት ማለት ነው።
እና ምን ልላችሁ ፈልጌ ነው ጥንቃቄ አድርጉ። ይሄ ነገር በጣም አስፈላጊ አይደለም ማለት አሁን እኛ ብዙዎቹ ዩቱብ የምንሰራው ሀገር ገብተን በደንብ ሰርተን ደግሞ እንጠቀምበታለን ብለን ነው። የሁላችሁም ሀሳብ ይሄ ነው ይመስለኛል። አሁን ስደት ላይ ያለን ልጆች አዳዲስ የምንከፍት ልጆች ከፍተንም ደግሞ የሰራ ነው ያለ ነው ልጆች አላማችን አንድ ነው። አላማችን ሀገር ገብተን በደንብ ጠንክረን እንሰራለን፣ ቢዝነስ እንሰራበታለን። በዛው ደግሞ ይጠቅመናል፣ ወደፊት ይጠቅመናል ብለን ነው እየሰራን ያለ ነው ማለት ነው። ያ ደግሞ ልፋታችን ድካማችን ገደል እንዳይገባብን ደግሞ ምንድን ነው ለዩቱብ አስፈላጊው ነገር ምንድን ነው ደግሞ ቢለቅ የሚበላሽብኝ ምንድን ነው ቢለቅ ኮፒራይት የሚያሰጠኝ ምንድን ነው ደግሞ መልቀቅ ያለብኝ ብላችሁ መጀመሪያ እስቲ ስለ ዩቱብ ጥናት አድርጎ አንዳንድ ነገሮች ማለት ነው ባለማወቅ ብዙ የለፋንበትን አሁን ለምሳሌ ሰው ቤት ሆነን ብዙ ጊዜ አይመችም ካሜራ ለመቅረጽ ቁጭ ብላችሁ እንደፈለጋችሁ ልታወሩ ክላስ የሌለን ልጆች አለን። ኔትወርክ የሚዘጋብን ልጆች አለን። ስልክ የሚወሰድብን ልጆች አለን። ብዙ ነገር አለ። በቃ እያንዳንዱ ቤቱ ይለያያል ማለት ነው። እንደዚህ ቁጭ ብሎ ቪዲዮ መስራት ማይችል ሰው አለ። በቃ ንግግሩም ሳትችሉ ሀሳቡም ሳይመጣላችሁ ምናምን ነገር ወይ ደግሞ ምን ልቅረጽ ምናምን ብላችሁ ግራ የምትጋቡ ልጆች አላችሁ እና ምን መስራት እንዳለባችሁና ምንድነው ሰውየው ደግሞ እንደሚለው እና ምን ልላችሁ ነው ሀሳቤን አስጣፋኝ ታውቃላችሁ። ሀሳቤን እንትን አረገኝ ሰውየው በሩን ስከፍት ድምፁን ሰምቼ ማለት ነው። ይቅርታ እና ሀሳብ ማለት መጀመሪያ ስለ ዩቱብ አንዳንድ ነገር ማወቅ አለባችሁ። በቃ ምንድን ነው የሚፈቀደው? ምንድን ነው ሀራም ማለት ሀራም ሲላችሁ ከሀራም የሚያገናኘው ነገር የለም እና በቃ የሰው ቪዲዮ ይቻላል ወይ የዩቱብ ቪዲዮ ይቻላል ወይ ምንድን ነው ቢለቅ ክላስ ጋር ቢያስገባ ነው ኮፒራይት የሚያሰጠኝ? ምን አይነት ቪዲዮ ቢሰራ ነው ኮፒራይት የሚያሰጠኝ የሚለውን ነገር ቪዲዮ ስትለቁ ምናምን በቃ አለ አይደለ የሆነ ለመስራት ብቻ የምታውቋቸው እውቀቶች አሉ አይደለ እነሱን ጠይቁ ማለት ዩቱብ መስፈርት አለው። አሁን ከፍታችሁ ስሩ ዩቱብ ይከፍላል ምናምን ስለተባለ አይከፍላችሁም። በነገራችን ላይ በጣም ዩቱብ ዋጋ ትከፍላላችሁ። ስኬታማ እስከምትሆኑ ድረስ በቃ የምትፈልጉበት ደረጃ እስከምትደርሱ ድረስ በጣም ነው ዋጋ የምትከፍሉት። ቀላል እንዳይመስላችሁ። አሁን ክፈቱ እንደዚህ በቃ ክፈቱ ስሩ ገንዘብ ይከፍላል ምናምን ስለተባለ አይደለም። እኔም በፊት በጣም ቀላል መስሎኝ ነበር። እንደዚህ እኔ ሰዓት የሚያስፈልገው አልመሰለኝም። እንደዚህ የሚያስፈልገው አልመሰለኝም። በቃ ከፍቼዋለሁ ምግብ የሰራሁኝ ወይ የሆነ ነገር ያደረኩኝ ቪዲዮ ለቃለሁ። ከዛ ደግሞ በቃ ይታይልኛል ምናምን ነገር በቃ እንደዛ ነው የሚመስለኝ የነበረው። ግን ከዛ በኋላ ከከፈትኩት በኋላ ምንም አይነት እይታ የለም፣ ሰብስክራይብ የለም። በቃ ምን ልበላቸው ምንም ነገር የለም። ያኔ በኋላ ላይ ግሩፕ ላይ ምናምን እንትን ማለት ጀመርኩኝ። በቃ እስካሁንም ድረስ ከግሩፕ አልተላቀቀም ነው። ገባችሁ? እይታ የለም። በቃ ብዙ ተስፋ የሚያስቆርጡ ነገራቶች አሉ። ግን ይሄን አምነንበት የሰው ቪዲዮ ሳንለቅ በቃ ከጊዜ በኋላ እሺ ይለወጣለሁ ከጊዜ በኋላ ደግሞ እንደዚህ ይሄን ደረጃ ደርሳለሁ ብላችሁ በቃ ተስፋ ሳትቆርጡ የምትታገሉ ከሆነ ነው ዩቱብ መክፈት አለባችሁ። ዩቱብ በጣም ከባድ ነው። እንደ ቶክቶክ ምናምን የሆነ ቪዲዮ ለቃችሁ ሰው ፎሎ አድርጋችሁ የሚያልፈው እንዳይመስላችሁ። ማለት ቪዲዮ ከላየ ሰው ቪዲዮ አይቶም ሰብስክራይብ ካላረጋችሁ ያነሳዋል። ብዙ መስፈርቶች አሉት። በነገራችን ላይ ይሄ ብቻ አይደለም፣ ብዙ መስፈርቶች አሉ። ስለዛ ደግሞ የሰው ቪዲዮ ይቅርባችሁ፣ የሰው ድራማ ይቅርባችሁ። እነሱ የሆነ ሰዓት ላይ እይታ ሲቀንስባቸው
እይታ ሲቀነስባቸው ኮፒራይቱን ማብራታቸውን አይተው ገባችሁ? አሁን ለምሳሌ እኔ ቪዲዮ ለቅቄ እኔ ጋር በደንብ ቪው እና ኮሜንት ሳይኖረው ሌላ ቦታ ቢለቀቅ ከዛ ደግሞ በቃ ይሄ ነገር በተደጋጋሚ ቢደረግ ከዛ ደግሞ እኔ ኮፒራይት ከፍታለሁ ማለት ነው። ከዛ ምንድነው እኔ ጋር ብቻ ነው ሰው እስከ መጨረሻ ድረስ አይቶ እንትን ማድረግ የሚችለው ማለት ነው። እና ስለዛ ደግሞ ዩቱብ ስትከፍቱ ለአዳዲስ ልጆች መጀመሪያ ማወቅ አለባችሁ። ስለ ዩቱብ ደግሞ ዩቱብ ላይ መረጃ ሲሰጥ ያንን ቪዲዮ በቴክስት እስከ መጨረሻ ድረስ አዳምጡት። ለእናንተው ነው የሚጠቅማችሁ፣ ለእናንተ ነው። እናንተ ብቻ ገንዘብ የሚከፈልበት ነገር ነው የምትወዱት። በነገራችን ላይ ምክርና አስፈላጊ የሆነን ቪዲዮ ስታዩ ማዳመጥ በቴክስት አለባችሁ እላለሁኝ። የሰው ቪዲዮ አሁንም ቢሆን እንዳትለቁ የሰው ቪዲዮ እንዳትለቁ፣ ጥሩ አይደለም። የቲክቶክ ቪዲዮም ጥሩ አይደለም፣ የዩቲዩብም ቪዲዮ ጥሩ አይደለም። ያ ሰው ኮፒራይት ያበራ ሰዓት በእናንተ ኮፒራይት ይይዛችኋል እላችኋለሁኝ። ስለነበረ ቆይታ ከልብ አመሰግናለሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ።